በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወናሁ ቆመ መልአከ እግዚአብሔር ኀቤሆሙ ወስብሐተ እግዚአብሔር ሰረቀ ላዕሌሆሙ ወፈሩ አብየ ፍርሃተ። የሉቃስ ወንጌል ምዕራፍ 2 ከቁጥር 9። እነሆ የእግዚአብሔር መልአክ በመካከላቸው ቆመ፣ የእግዚአብሔር ብርሃንም በዙሪያቸው በራ፣ እረኞችም ፈሩ። የተከበራችሁ ኦርቶዶክሳውያን ወገኖች በሙሉ ቅዱስ አምላክ በቸርነቱ ጠብቆ እንኳንም ለ2018 ዓመተ ምህረት በዓለ ልደት በሰላም አደረሳችሁ። ወንጌላዊ ሉቃስ ይህን ሲዘግብ በኢየሩሳሌም በጌታ ልደት የተፈጸመውን ነገር እየተረከ ነው። በይሁዳ በኢየሩሳሌም ዙሪያ መንጋቸውን የሚጠብቁ ብዙ ሰዎች፣ እረኞች ነበሩ። ሰዓቱም ሌሊት ነበረ። በከብቶቻቸው መካከል ሆነው ሲጠብቁ እግዚአብሔር ብርሃን በራላቸውና ደነገጡ። ከዚህ የተነሳ መልአኩ አትፍሩ፣ እነሆ ለእናንተና ለብዙ ሰዎች መድኃኒት የሚሆን ክርስቶስ ተወልዷልና የምስራች እነግራችኋለሁ። ክርስቶስ በቤተልሔም በይሁዳ በዳዊት ከተማ በበረት ተወልዷል። ሕፃን በጨርቅ ተጠቅልሎ በብረት ተጥሎ ታገኛላችሁ ብሎ ሲነግራቸው የእግዚአብሔር መላእክት ወይም መላእክት ነጉደው እነሱ ወዳሉበት መጥተው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ፣ ለሰው በጎ ፈቃድ ተፈጽሟልና ምስጋና በሰማይ በምድርም ሰላም ይሁን ብለው ሰዎች ወይም እረኞች ከመላእክት ጋር፣ መላእክት ከእረኞች ጋር ሆነው እግዚአብሔርን አመሰገኑ። በዚህ ዕለት ሰውና መላእክት ታርቀዋል። የእግዚአብሔርን ውዳሴ በአንድነት አቅርበዋል። እነዚህ መላእክት ከሰዎች ጋር ወይም ከእረኞች ጋር ካመሰገኑ በኋላ ወደ ቀድሞ ዙፋናቸው ወደ ሰማይ አረጉ። እነዚህ እረኞች ደግሞ መልአኩ እንደነገራቸው እስከ ኢየሩሳሌም እንሂድና የሆነውን እንይ ተባብለው ሁሉም በአንድነት ወደ ቤተልሔም ሲሄዱ እንደተባለላቸው እንደተነገራቸው ሕፃኑ በግርግም ተኝቶ እመቤታችን ዮሴፍ በአንድነት በበረት ውስጥ አገኟቸው። እነሱም የተባለላቸውን በማግኘታቸው ደስ ብሏቸው ይህን ያዩትንና የሰሙትን በዓይናቸውም ያዩትን የተረዱትን እየተናገሩ በየመንገዱ ወደ ቤታቸው ተመለሱ ነው የሚል ታሪኩና ወገኖቼ ክርስቶሳውያን እኛም ያን ጊዜ እረኞች ስብሐት ለእግዚአብሔር በሰማያት ብለው ከመላእክት ጋር እንዳመሰገኑ ጥንታዊት ታሪካዊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ርዕዮን ወሎት አይኮትዎ መላእክት፣ ጠባቆች አዩት መላእክትም አመሰገኑት እያለች መላ ሌሊቱን ስትዘምር ታድራለች። እና ልደተ ክርስቶስ የእርሱ ብቻ ልደት ሳይሆን የእኛ ልደት ነውና ይህን በዓል የውም ተወልደ ዛሬ ተወለደ እያል በየዓመቱ የዕለት ትውልድ ወይም የዕለት መወለድ አድርገን እናከብረዋለን። ስለዚህ ይህን በዓል በምናከብርበት ጊዜ እኛ ከዲያብሎስ ግዛት ነፃ የወጣንበት ልደት ስለሆነ ሁላችንም ደስ ብሎን በያላችሁበት በየአብያተ ክርስቲያናቱ ተሰብስባችሁ እንደ ኖሎት እንደ እረኞች ሁሉ ከመላእክት ጋር እንዳዘመሩ እናንተም ከካህናት ጋር ፈጣሪያችሁን እያመሰገናችሁ
ብታድሩ የንወልወት ወይም የእረኞች በረከት ከእናንተ ላይ ያድራል። እነሱ ያገኙትን በረከት ታገኛላችሁ ማለት ነው። የተከበራችሁ ክርስቶሳውያን እንግዲህ ልደተ ክርስቶስን ስናከብር ሁልጊዜም ቢሆን እኛ እንደ ባህላችን ብዙ ነገሮች ይደረጋሉ። ያ በየቤቱ እንደማግኘቱ እንዳለው ሁኔታ ይደረጋል እና ስታከብሩ ግን ያላችሁ በተለይ እንደምታውቁት ሀገራችን በዚህ ዘመን ዓለም በሙሉ ችግረኛ ቢሆንም የእኛ ደግሞ ይብሳልና ያላችሁ ነገር ሁሉ ከሌለው ወንድማችሁ ከሌለው ወገናችሁ ጋር አብራችሁ በዓሉን ብታከብሩት እኛ ያጣለውን ልጅነት ክርስቶስ ለእኛ ሲል ሰው ሆኖ በበረት ተኝቶ የሰጠነን በረከት ያሰጣችኋል። በረከቱ ይበዛላችኋል። ጸጋ በረከት ሁልጊዜ ከእናንተ ጋር አይለይም ማለት ነው እና ስለዚህ በዓሉን በዓል የምናደርገው በጸሎት፣ በውዳሴ፣ በቅዳሴ ከዚያም አልፎ ተርፎ ልናደርገው የምንችለው ለተራቡት በማብላት ለተጠሙት በማጠጣት እንዲሁም ላጡት ለተቸገሩት ሁሉ ማጣታቸውን እያሰብን እንድንሰጣቸው፣ እንድናበላቸው፣ እንድናልብሳቸው ነው እንጂ ለእኛ ብቻ እንደው በዓሉ የእኛ ልደት ብቻ መሆን የእኛ በዓል ብቻ መሆን አያስፈልግም እና ጌታ የተናገረውም ትልቁ የሥነ ምግባር ቃል ምንድን ነው የሚለው? ሰዎች ሊያደርጉላችሁ የምትወዱትን እናንተም አድርጉላቸው። ይህ የጌታ ቃል ነው እና በዚህ ዕለት እናንተ ሁሉ የተሟላላችሁ ካላችሁ ለጎደለባቸው የጎደለባቸውን በማድረግ እንዲሁ ደግሞ ኑሯችሁ ግን የጎደለባችሁ ነገር ካለ ይጎደለብን ብላችሁ እንደምታስቡ ሁሉ ከእናንተ በታች ደግሞ እናንተ ያላችሁ የሌላቸው ሰዎች ስላሉ ለነሱም ደግሞ የሚገባውን ለሕሊና ዕረፍት እንዲሁም ደግሞ እንደው ለጽድቅ ብላችሁ በዓሉን ለክብር የበዓሉን ክብር ለማክበር እዚያ እያደረጋችሁ በዓሉን ብታከብሩ የጌታችን የመድኃኒታችን የኢየሱስ ክርስቶስ እውነተኛ በዓል ወይም የልደቱ በዓል እውነተኛ ይሆንልናልና በሀገራችን ብቻ አይደለም ዓለም በሙሉ በዚህ ዘመን ሰላም የለውም። ሰላም ተነስቶታል እና ሰላም የእግዚአብሔር ሰላም እንዲያድርብን የእግዚአብሔር ሰላም ከእኛ ጋር እንዲሆን የእግዚአብሔር ቸርነት እንዲያው ለዓለማችን ለትውልዱ ሁሉ እንዲተርፍልን እንዲያው በፍቅር በአንድነት ሁናችሁ እንድታከብሩትና በዚያ በላይ ደግሞ አደራ የምለው በጸሎት ይሁን። በዓላችን እንደዚሁ በተለያየ መልኩ ዝም ብሎ ከቤተ ክርስቲያን ውጭ በሆነ ስርዓት ሳይሆን በቤተ ክርስቲያን በዓሉንም ስናከብር እንደዚሁ ጸሎት ደግሞ የበለጠ ከሁሉ በላይ ከእግዚአብሔር ጋር የሚያገናኝ ክፉን ነገር የሚንድ በጎውን ነገር የሚገነባ ስለሆነ ለሀገራችን መውጫ መግቢያ አጥተው ለተቸገሩ ወገኖች ሁሉ እንባቸው ለሚፈስ አካላቸው እየደቀቀ ላለ ረሃብ ከባድ ነውና በረሃብ ለጎሰቆሉ መስጠት ገንዘብ መስጠት ብቻ ሳይሆን ጸሎት ዋናው ጠቃሚ ነውና በየጸሎታችን በየጊዜው በምናደርገው መልካም ነገር ሁሉ እያሰብን ብናደርግ የእግዚአብሔር በረከት የእግዚአብሔር ጸጋ ለእኛ ይሆናል። ለምን ለእናንተ ሊያደርጉላችሁ የምትወዱትን እናንተም ለሰዎች አድርጉ ነው እና የተከበራችሁ ክርስቶሳውያን ሁልጊዜም ቢሆን በየዓመቱ በዓለ ልደቱን ስናከብር እንዲሁ ዝም ብሎ ጠላ ጠጅ ሌላውንም በማድረግ ብቻ ሳይሆን እንዲሁ ንጹሕ ልቦና ትሑት ሕሊና ይዘን ስናከብረው እግዚአብሔር ውስጥን ስለሆነ የሚያይ ውስጣችን አይቶ በረከትን ለትውልዳችን ለእኛም ለዓለሙም እንዲልክ ሁላችሁም እባካችሁ በእግዚአብሔር ስም ሁላችሁን የተቸገራችሁ አጣን ብላችሁ ፈጣሪያችሁን አታማሩ፣ ያላችሁ ደግሞ አለን ብላችሁ ሳትኩራሩ ያጡት ካላቸው ጋር ያላቸው ካጡት ጋር
ተስማምተን በዓሉን እንድናከብር የእግዚአብሔር ፈቃድ ይሆንልን። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን። የዛሬ ዓመት ደግሞ በሰላም ያድርሳችሁ።